ኤርምያስ ምዕራፍ 9 ቁጥር 23 እስከ 26 ገጽ 580 ብሉይ ኪዳን ላይ ከደረሳችሁበት ኤርምያስ ምዕራፍ 9 ቁጥር 23 እስከ 26 ያለውን ነው። ገጽ 580 ላይ እንዲህ ይነበባል። በጌታ ስም አነባዋለሁ። እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካው ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቅና በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር። አሕዛብ ሁሉ ያልተገረዙ ናቸውና የእስራኤል ቤት ሁሉ ልባቸው ያልተገረዘ ነውና የተገረዙትን ሁሉ ግብጽንና ይሁዳም ኤዶምያስንም የአሞንም ልጆች ሞዓብንም በምድረ በዳ የተቀመጡት ጠጉራቸውንም በዙሪያ የተላጩትን ሁሉ ባለመገረዛቸው እነርሱ የሚቀጣበት ዘመን እነሆ ይመጣል ይላል እግዚአብሔር። ቃልህን ባርክልን፣ በመንፈስ ተናገረን። ይሄ ሲሆን አንተን ያክብርህ በኢየሱስ ስም አሜን። እርስ የምትይዙ ካላችሁ በእግዚአብሔር መመካት በሚል እንከፋፈላለን። ስትምክት እግዚአብሔርን ስለማድረግ ነው የምናወራው። ጌታ ይረዳናል። አጠገባችሁ ያለውን ሰው የሚመካ በእግዚአብሔር ይመካ ተብሎ ተጽፏል በሉልኝ። የሚመካ በማ በእግዚአብሔር በእግዚአብሔር ስለመመካት እናወራለን። ትንሽ ወደ ኋላ አንዳንድ ነገሮች ላንሳላችሁና ወደ ክፍሉ መጣና የተወሰኑ ነጥቦች አንስቼ በእግዚአብሔር ፊት በኃይል እንጸልያለን። ቶሎ ለመጨረስ ሞክራለሁ። ደግሞ ጌታ ይረዳኛል። ኤርምያስን ትንሽ ማየት ጥሩ ነው፣ እንዲረዳን መልእክቱ ለመረዳት እንዲጠቅመን ኤርምያስን ማየት ጥሩ ነው። ስለ ኤርምያስ ያው ብዙ ስለሚባል ትንሽ እኔ ለመንደርደር እንዲመቸኝ ነው ስለሱ ማነሳው። ብዙ ነገር አላነሳም፣ የተወሰኑ ነጥቦች። ኤርምያስ ማን ነው ካለን ያው ከካህን ቤተሰብ የመጣ አገልጋይ ነው። ቤተሰቦቹ ካህናት ናቸው። አባቱ ኬልቅያስ ይባላል እና አባቱ ካህን ነበረ። አናቶት በሚባል ቦታ ይኖሩ የነበሩ የካህን ቤተሰብ ነው። እሱ ግን በአገልግሎቱ ካህን አልነበረም፣ ነብይ ነው እና ቤተሰቡ ካህን ነው። እርሱ የደረሰው ጥሪ የነብይነት ጥሪ ነው ማለት ነው። አባቱ እዛው ኤርምያስ ምዕራፍ 1 ቁጥር 1 ላይ ታገኙታላችሁ። በጣም ትውልድ በአመጽና በኃጢአት በዘቀጠበት ዘመን ቤተ መቅደሱ ሲታደስ በንጉስ ኢዮስያስ ዘመን ቤተ መቅደሱ ላይ የሕጉን መጽሐፍ ያገኘም ሰው ነው አባቱ ኬልቅያስ። ሁለተኛ ነገሥት 22 ቁጥር 8 ላይ እናገኘዋለንና ስለዚህ የኬልቅያስ ልጅ ነው ኤርምያስ። ኤርምያስ በዘመኑ እንግዲህ በጣም ፖለቲካው፣ ኢኮኖሚው፣ የግብረገብ ስርዓቱ በጣም በተበላሸበት ዘመን የተጠራ ነብይ ነው። ትውልድ በጣም በረካከሰበት ዘመን ማለት ነው። ምክንያቱም ምንድነው ከተባለ የምናሴ አመጽ ነው። ምናሴ የሚባል ንጉስ በሁለተኛ ነገሥት ምዕራፍ 21 ላይ ታሪኩን ታገኙታላችሁ። በእስራኤል ታሪክ ምናልባት እንደሱ የመራ ንጉስ ላይኖር ይችላል። በእድሜ ከ52 እስከ 55 አመት ነው የመራው። እኔ አንዳንዴ አመፀኞች ለምን እድሜያቸው እንደሚረዝም አላውቅም። እና በጣም ረጅም አመት፣ በጣም ጥሩ መሪዎች ረጅም አመት አይቆዩም። እና ይሄኛው 55 አመት አመጽ እያደረገ ከረመ። ምድሪቷን አረከሳት። በእስራኤል ታሪክ እንደሱ አይነት እርኩሰት የጫነ ሰው ያለ አይመስለኝም። እና በተለይ በይሁዳ ነገስታቶች ታሪክ ጥቂት ናቸው አመጽ ያደረጉት። የይሁዳ ነገስታቶች 20 ነገስታቶች አካባቢ ናቸው ይሁዳ እስክትፈርስ ድረስ የነገሱት። ከዛ ውስጥ በጣም እና አካዝ ምናምን ካልሆኑ በቀር በጣም ጥቂቶች ናቸው አመጽ ያደረጉት። ይሁዳ ነገስታቶች አብዛኞቹ ተሐድሶ ለእግዚአብሔር ቅርብ የሆነ የዳዊት ልብ ያላቸው አይነት ናቸው። እነ ኢዮስያስ እነ ሕዝቅያስን ስናይ በጣም ጥሩ ናቸው። ይሄ ግን ከአባቱ መማር ያልቻለ፣ አባቱ ሕዝቅያስ ያድሳል፣ እሱ ጣዖት ይተክላል። የጨለማ ልጅ መንፈስ እግዚአብሔር አናቱን ይቀጥቀጣው። አስገባው አልኩ። በቃ ያመጽ መናኸሪያ ያደረገው ከአሦር ነገስታት ጋር ተስማምቶ እስራኤል ደባል አምልኮ እንድታመልክ አረጋት። በነገራችን ላይ እግዚአብሔር የለም አይልህም፣ ከዛ ደግሞ አመጽንም አይቃወም። ለዘብተኛ ስፒሪት ታውቃላችሁ ቸርች ውስጥ አለ። ቀኝ እጆቻችሁን አንሱ። ይሄ መጠረግ ያለበት ስፒሪት ነው። መፍዙዝ መንፈስ ለመኖር የሚታገል ማለት ነው ያለ ለጽድቅ የማይወግን። ቀኝ እጆቻችሁን አንሱ ሁላችሁ እንጸልያለን። ከምድሪቷ ላይ መታሰቢያው ይፍረስ በጌታ በኢየሱስም። መታሰቢያው ይፍረስ
እዚህም እዛም የሚረግጥ ሁለቱም ቦታ ላይ ለመጥፋት የማይሞክር እዛም አለው ይላል እዚህም አይጠፋም ግን ደግሞ አይቃወምም ደግሞ ማያጸድቅም አመጹንና ጽድቁን ቀላቅሎ ለመኖር የሚሞክር የጨለማ መንፈስ በኢየሱስም የተወጋ ይሁን ከቤተ ክርስቲያን መድረክ ላይ ተጠርጎ ይውረድ በኢየሱስም ተጠርጎ ይውረድ ታውቃላችሁ ይህ ስፒሪት በዚህ ዘመን አለ ሁለቱም ቦታ እኩል መኖር ትችላላችሁ ችግር የለው እና ምናሴ የአሶር ነገስታትን ማጣት አይፈልግም ምክንያቱም ጦርነት ከነሱ እንዲገጥመው ስለማይፈልግ ሰሜን እስራኤል ስትፈርስ ስላየ መጥቶ እሱንም እንዳያፈርሰው ኢየሱስንም በቃ ማለት ከሱ ጋር ተስማማ ማለት አምላኩን መቀበል ግዴታ ነው ምክንያቱም ሰለሞን አይታችሁ ከሆነ የአዛብ ሴቶች አገባ ይልና አማልክቶቻቸውን አብሮ የተቀበለው የሲዶናውያን አማልክት እኮ ነው ይዞ የመጣው ብቻ ሴቷ ብቻዋን አትመጣም ሸጉጣለ ነው የምትመጣው ያዕቆብ ቤት አይተሃል ላባ ይዘው ሲወጡ እኮ ራሔል ሸጉጣ ነው የመጣችው ሲወጡ ሴቶቹ የለመዱበት ያደጉበት ባህል ስርዓት አለ እዚህ እንደው የወለድም መከላከያ ምናምን ብለው ይዘው ይመጣሉ ከክፉ የሚጠብቅ የሳርም የከብት ምናምን አለ አማልክቶቻቸው ሙዝ ምናምን ስለሆኑ ለመያዝ ብዙ አይከብዱ ትንንሽ ስለሆኑ ብዙ አይከብዱምና ይዘው መጣ በቃ ተከለው አልኩ ተከለው ቤተ መቅደስ ውስጥ ከተተው ውጭ አይደለም ውስጥ ከተተው በቃ ያመጽ መናኸሪያ ያደረገው ትዝ ይላችሁ ከሆነ ሕዝቅኤል ምዕራፍ 8 ላይ ፉካውን ንደለው ይሏል አይደል ፉካ ማለት መስኮት አይደለም ከመስኮት የጠበበ ትንሽ ግን ብርሃን ወደ ውስጥ የሚያስገባ ማለት ነው በቀዳዳ ነውና ወደ ውስጥ ሲያይ ህዝቡ ወደ ጨረቃና ፀሐይ ዞሮ ነው የሚሰግደው እና ይሄ የእግዚአብሔር የያህዌ ስርዓት አይደለም በዝራግም ምናምን የተሰጣቸው ያምልኮ ስርዓት አይደለም እና ህዝቡ ፊቱ አዙሮ ሕዝቅኤል በፉካው ነድሎ ሲያይ ወደ ውስጡ ረካክሷል ሴቶቹ ያለቅሳሉ ለተሙዝ ያለቅሳሉ ጨረቃና ፀሐይ ያመልካሉ ውስጥ እኮ ነው ቤተ መቅደስ ውስጥ እና ነደለው አየው ተቆጣ ይላል ምዕራፍ 8 ሕዝቅኤል ላይ ታገኙታላችሁ እና ኤርሚያስ የመጣበት ዘመን አመጹ በጣም የናኘበት ዘመን ነው የምናሴ ኃጢአት ምድሪቷን አከርክሷታል ከሰሜን እስከ ደቡብ ድረስ ነው ጣዖት የተከለው አመጹን ተካከለው አባቱ ያድሳል እሱ አመጽ ይተክላል አየ ነውሽታን ብሎ ቤተ መቅደሱን ያጸዳውን እሱ አምጥቶ ተከለለት ያሶርን የማምለኪያ አጸድ እና አካዝ አዙሮ አስቀምጠው ነበር ደገመው አዛምጥቶ ደገመው ክፋታቸው እርኩሰታቸው አመጻቸው ታውቃላችሁ የአሕዛብ አምልኮ ማለት እኮ በዝሙት ነው የሚቀርበው በዝሙት ነው ሆሴ ላይ እኮ እግዚአብሔር መጥቶ በጣም አምላክ የሚሉበት ራሱ መንገድ ልክ ባሌ ይላሉ ግን ባሌ ብለው ሲጠሩ የሚጠሩት ያንን ነው የበዓልን አምልኮ ነው ግን እግዚአብሔርን የጠሩ ነው የሚመስለው ሄደው ዛፍ ስር ይጋደማሉ እና እግዚአብሔር በዚህ ተቆጥቷል ነቢያቶቹ በተደጋጋሚ ቢልክላቸው ሊነቁ አልቻሉ በኢየሱስ እንደዚህ ዘመን ማለት ነው ወደ ብርሃን የመጣ ግን ደግሞ ከጨለማው ዓለም ጋር የተደባለቀ ስርዓት ድረ ዘመናዊነት ምንም አይመስለውም ታውቃለህ እግዚአብሔር ስርዓት ሰጥቶ ህይወት አልባ ኑሮ ጽድቅ አልባ ኑሮ እየተጋትን እድሜያችን እንዳይልቅ እግዚአብሔር አይኖቻችንን ይክፈትል አሜን ህዝቡ ቤተ መቅደስ መምጣት አላቆመ ሞኛቱ ቤተ መቅደስ እየመጡ ነው አምልኮ አለ ስርዓት አለ መስዋዕት አለ ግን ደባል ነው ቅይጥ ነው ሲንክሪሲዝም ቅይጥ አምልኮ እግዚአብሔር አይኖቻችንን ይክፈት እንደዚህ ዘመን ቤተ ክርስቲያን ረክስ አታውቅም ክርክስ ያለ ትውልድ ምንም የማይመስለው ትውልድ የማይቆጣ ትውልድ ሁለቱንም እኩል ሰዓት እኩል ማድረግ የሚችል ትውልድ ምን አይነት ዘመን ነው ችግር የለም በጉ ሲመጣ በፊቱ መቆም አትችልም ኃጢአት እሱ አይደለም የሚፈርድብህ የክብሩ ብርሃን ስታየው መቆም አትችልም ኃጢአት ራሱ ክብሩ ይገልጥባል እግዚአብሔር አይኖቻችንን ይክፈት አሜን መዘመርም መስፈንም እኩል ሰዓት ላይ የሚችል ትውልድ መዋሸትም ጽድቅም በተመሳሳይ አንደበት ማውራት የሚችል ትውልድ ምን ይሁንኩ ነው ብሎ የማይጠይቅ ትውልድ ምሕረት ይምጣልን ምሕረት ይደረግልን ግዴላችሁም እንደምን ቀልዶ አይደለም
እንደምናፈይዘው አይደለም። የጽድቅ ትምህርት እንደሚቀለደው አይደለም። እንደዛ አይደለም። አየ የረከሰውን ለማጽዳት የሚተጋ የሆነ ትውልድ አለ። የሆነኛው ደግሞ እዚህ ይቀልዳል። አየ የምናሴን ርኩሰት ለማጽዳት ኢዮስያስ ተነስቶ መጥረጊያውን አንስቶ ከጫፍጫፍ ያጸዳል። እዚህ ደግሞ ሙድ የሚይዝ ትውልድ አለ። አየ በዘመናት መካከል እግዚአብሔር ራሱን ያለ ምስክር አይቶ ቅሪታዎች አሉት። ኢየሱስ ያድናል። እና የኤጲፋንስ በቤተ መቅደስ አሳማ መስዋዕት አድርገው ሲያቀርቡ በዛው ልክ ደግሞ ለጽድቅ ደግሞ ጫካ የሚገቡ ደግሞ ነበሩት። እግዚአብሔር ራሱን ያለ ምስክር በዘመናት መካከል ትቶ ያውቅ። አንተ ደከመ ማለት ሁሉም ደክሞታል ማለት አይደለም። አለው እግዚአብሔር ትውልድ። ኢየሱስ ለዘላለም ያድናል። አንተ ቀለድክ ለነገር ቅድሚያ ሰጠህ ማለት ለወንጌል የሚሰደድ የለም ማለት አይደለም። ዛሬም ለመታረድ የቆረጠ ጀግና ትውልድ አለ። አለው እግዚአብሔር ትውልድ አለው። አየ ለማግበስበስ ለሆነ ዘመን የሚያጠራቅም ይሆናል። የሆነኛው ደግሞ አለው ራሱን ያለ ምስክር ትቶ አያውቅም። በኋላ አነሳለሁ። በዚህ ዘመን የተጠራው ይልጅ ወይኔ በዚህ ዘመን ማገልገል እንዴት አይነት ጉዳት ነው። አተ ግንባሩ ድንጋይ አርጎ ፊት ለፊት የሚቆም ማለት እኮ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል ሲባል በጣም ብዙ ሙድ ከያዘ በኋላ ቀደም ምን ነበር ያልከኝ ይላል። ተመለስ ይላል እያለው ብዙ ሙድ ከያዘ በኋላ አይሰማም። የቀድሞ ምን ነበር ያልከው ይላል። ኤርምያስ በዚህ ዘመን የተጠራው በጣም የሚገርመው ሀገሩን የሚወድ ህዝቡን የሚወድ ቤተሰቡን የሚወድ በጣም አፍቃሪና የለቅሶ ሰው ነው። የሚታወቅበት ባህሪው ራሱ አልቃሻው ነብይ ብለው ነው የሚጠሩት ብዙዎቹ። በቃ በእንባው ነው የሚታወቀው። አንተ የሰራዊት ጌታ እግዚአብሔር እንዲህ ይላል መልእክት ነግሮት እኮ ነው መጥቶ እንዴት ይንገራቸው? ስቅስቅ ብሎ ይልቅሳል። እና ለነሱ እንባው ዘፈን ነው። መጣ ዛሬ መጣ ሊያለቅስ ነው ይላል። መጣ ሊያለቅስ ነው ጀመረው ይላል። ጀመረው እኔ አላስቻለውም። ሰይፉን አይቶት እኮ ነው እሱ እኮ የሚመጣውን ህፃኑን እየቆረጠ ሲያልፍ ሰይፉን ያየዋል። አይኑ ተከፍቷል። አይኑን ከፍቶ እግዚአብሔር ስላሳየው ሰይፉን በጣም ከርቀት ይፈራዋል። እና ለያቸው ላይ የሚያልፈው ሰይፍ ፈርቶት ማለት ነው። ወይኔ ይላል ወይኔ ይሄ ሰይፍ ነው የሚያገኛቸው ይላል። እና መልእክቱ በድፍረት ራሱ የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ አይደለም ቦስ አድርጎ አይደለም የሚያወራው። በእንባ ነው የሚያወራው። በለቅሶ ነው የሚያወራው። ምን ነው አይኔ እንኳን ውሃ በሆነልኝ። አልቅሶ ሲደርቅበት ምን አለ አይኔ ውሃ በሆነልኝ። ለምን እንዲህ አለቅስ ቢችል አይኑ ፈሶለት ትውልድ ቢድንለት ይመርጣል። ግን ደግሞ ትውልዱ ደግሞ ሙደኛ ነው አይሰማም። እግዚአብሔር አይኖቻችንን ይክፈት። አይኖቻችን ይከፈቱ። አልቃሽ በእንባ ይችላል እኮ ቀላል ነው። ስራ ቢያደርገው ይችላል እኮ ግን ለሱ አገልግሎት ስራ አይደለም ሸክም ነው። እንባ ነው። አላማው ትውልድ እንዲድን ነው። አድርሼ ልምጣ አይደለም ወሬው። እስቲ አንዴ ነገር አድርጌያቸው ልምጣ አይደለም። አድርሼው አቧራ ውስጥ ጨስ አድርጌው ልምጣ አይደለም። መልእክተኛ ነው። በሰማይና በምድር መካከለኛ ሆኖ ነው የቆመው መካከለኛ ሆኖ ነው። እንደ ሁኔታው አይደል ያደርግ የቆመው። እንደዛ አይደለም። በሸክም ነው። በብዙ ምጥ ነው። በብዙ እንባ ነው። ውይ እግዚአብሔር በኢየሱስ ስም አይኖቻችን ይክፈትልን። እኔ ውስጥ ዛሬ የሆነ ሸክም ይግባብኝ። እዛ አይደለም ኤርምያስ እንደኔ አይነት አይደለም። ነግሬያቸው ልምጣ እኔ በጣም ነበር ቦስ ማረጋባችሁ። የሰራዊት ጌታ እግዚአብሔር እንዴ አሁን አይታችኋል። ያው የዘንድሮ መልእክተኞች እኮ ይጨፈጭፋል እናን ይለና ይጨፈጭፋል እንዴ። ኧረ ተው የክርስቶስ ልብ አይደለም እሱ አይደለም እንዴ። መርዶ ነጋሪ ይደን እንደዛ አይደለም። አላማው እንዲድኑ እንዲመለሱ ነው። እሱ እንደሱ አይነት ልብ የለው። በብዙ ምጥ በብዙ ሸክም የተሞላ የእንባ
አገልጋይ ነው። በዚህ ዘመን የተጠራ ነብይ ነው። እና በተደጋጋሚ ብዙም ክፍሎች ላይ በቃ የሰራዊት ጌታ እግዚአብሔር እንዲህ ይላል በጣም ብዙ ታገኛላችሁ። እኔ ምዕራፍ 9 ላይ ከቁጥር 1 ጀምሮ አንድ ላይ ምን እያወራ መጥቶ ነው ቁጥር 23 እስከ 26 ድረስ ያለው ነገር የሚያወራን የሚለው የሚመካ በእግዚአብሔር ይመካ የሚለው ከምን ተነስቶ ደርሶ ነው እዚህ ድረስ። ቁጥር 1 እና 2 ላይ የነብዩ ለቅሶ ነው የምታገኙት። እንባውን ነው የምታገኙት። ቅድም ነግሬያችኋለሁ። አልቃሻው ነብይ ነው። ምን ነው አይኔ ውሃ በሆነ ይላል። በቃ ማልቀስ። ሁለት ነገር በጣም ያስጨንቀዋል። አንደኛ አመጻቸው ላይ ቢጠፋ ደስ ይሏል፣ ግን ደግሞ ያሳስቡታል። አይገርም? ከዛ ከመካከላቸው ጠፍቶ እንደው የሆነ መንገድ ላይ የሆነ ቦታ አግኝቶ ቢኖር ይመርጣል፣ ግን ደግሞ ያሳዝኑታል። ደግሞ በመካከላቸው ሆኖ እስከ መጨረሻ ድረስ ቢያሳስባቸው በጣም ደስ ይሏል። ይሄ ማለት ታውቃላችሁ ንጉስ ኢያቄም የሚናገረው ነገር ማይጥመው ንጉስ ነው። በሶስት ነገስታት መካከል ነው ያገለገለው ኤርሚያስ። በኢዮስያስ ዘመን አገልግሏል። በጣም ኢዮስያስ ቀን እግዚአብሔርን የሚፈራ ቶሎ የሚመለስ ነብይ ነው። በሱ ዘመን አገልግሏል። በኢዮአቄም ዘመን አገልግሏል። ኢዮአቄም ደግሞ ጥፋቱ አመጽ እያየ ክፋት እያየ በጣም ብዙ ነገር ጥፋቱ ከፊት ለፊቱ እያየ መመለስ የማይፈልግ አይነት ሰው ነው። በሴዴቅያስም ዘመን አገልግሏል። ሴዴቅያስ ናቡከደነጾር የሾመው ነው። ምዕራፍ 1 ቁጥር 2 ላይ የምታገኙት ሐሳብ ነው። እና ምዕራፍ 9 ቁጥር 1 ላይ ግን በቃ ያለቅሳል። ቢመለሱ ደስ ይሏል፣ ግን ደግሞ ስለማይመለሱ ከነሱ መካከል ርቆ የሆነ ቦታ ቢኖር ይመርጣል፣ ግን ደግሞ ያሳዝኑታል። ከቁጥር 3 እስከ 9 ድረስ ያለው አመጻቸውን ነው የሚያወራው። እንግዲህ አንብቶ መልእክቱን ከተቀበለ በኋላ መጥቶ እንደገና ይነግራቸዋል አመጻቸው። አንደኛው ምንድነው አመጹ ከተባለ እዛው የምታገኙት ነው። ሁሉ አቀፍ የሆነ ዝሙት ነው። ትውልዱ በቃ ከርከስ ያለ ማለት ነው። ሁሉ ረክሷል በዝሙት ማለት ነው። ከዛስ ሽንገላ ደግሞ በጣም መካከላቸው ላይ አይለኛ ሽንገላ አለ። ባፋቸው የሚያወሩትና ልባቸው የሚያስበው አይገናኝ። እናንተ ቁጥር 4 5ን አንብቡት እና የሽንገላ ህይወት በጣም አለ መካከላቸው ላይ። አታላይነት አለ። ጓደኛው መተማመን መካከላቸው ላይ የለን። ክፋቱ በጣም ጨምሯል። እስከ ቁጥር 9 ድረስ በመካከላቸው የተገለጡ ኃጢያቶችን አንስቶ ይነግራቸዋል። ከቁጥር 10 እስከ 16 ድረስ እግዚአብሔር ፍርድ ሊያመጣ ነው የሚላቸው። ስለዚህ በኃጢያታቸው ምክንያት ፍርዱ የማይቀር ጉዳይ ነው እና እግዚአብሔር ሊቀጣ ተነስቷል። ምክንያቱም ምንድነው ከተባለ ምዕራፍ 9 ቁጥር 13 ላይ ኃጢያታችሁ ነው፣ ሕጌን ትታችኋል፣ ምኞታችሁን ተከትላችኋል። ስለዚህ እሱ ነው በሱ ምክንያት መቅጣቴ የማይቀር ጉዳይ ነው ይላቸዋል። ከቁጥር 17 እስከ ቁጥር 22 ድረስ የሚላቸው ምንድነው? ተዘጋጁ፣ ለማልቀስ ተዘጋጁ፣ ለእንባ ተዘጋጁ፣ ለሐዘን ተዘጋጁ። እድር እንግዲህ ቢመጣም ማንም አይበላም፣ ሁሉም ስደተኛ ስለሆነ። እንደውም ይላል እንደ አጫጅ ከኋላ እንደሚቀር ቃርሚያ የብዙ ሰው ሬሳ መንገድ ላይ ወድቆ ይላል። ማንንም ሊረዳ ማንንም ሊያነሳ አይችልም። የሰው ሬሳ በየመንገዱ ወድቆ ታያላችሁ። እና ሴቶቻችሁን አሰልጥኗቸው። ምንድነው የምታሰለጥኗቸው? እንባ፣ ለቅሶ፣ ዋይታ፣ ሙሾ። ከዛ እንደውም ደግሞ የሰለጠኑትን ደግሞ አምጡ፣ እነሱንም ፈላልጓቸው። ለምን? ሞት በመስኮት ቀርቦልሃል ይላል ምዕራፍ 9 ቁጥር 20 ላይ ቀርቦልሃል። ስለዚህ የማይሻር ጉዳይ ነው፣ ነቃ በል እያለ ነው። ፍርዱ እደጅ ደርሷል። እና በእንዲህ አይነት ፍርድ በሚነገርበት፣ አመጽ በሚነገርበት፣ የእግዚአብሔር ቁጣ በነደደበት፣ እግዚአብሔር ሊቀጣ ሰይፉ ባነሳበት ዘመን ላይ ደግሞ የሚኩራሩ ወንድምና እህቶች ደግሞ በዚያ ዘመን አሉ። ኦኬ ያመጣል ይላል ሲባል ምን ችግር አለው ይላል። እንትን ባንክ ስንት ነው ያለው ይላል ይጠይቃል። እና ገንዘቡ ስንት ነው? ኦኬ እሺ እንደዚህ አድርገን ብንወጣ ከዛ ባለጠግነቱ በጣም ተመክቶ ከዛ ደግሞ ጥበበኞች ደግሞ አሉ በጣም የሚያብራሩ ኦኬ እንደዚህ ነው ጉዳዩ፣ እንደዚህ ከሆነ ውጤቱ ሊሆን ይችላል ይላል። ጎበዝ አብራራ፣ አንተ አብራራ፣ ጥሩ ነው። እና ባለስልጣን ደግሞ የት ሀገር ጥሩ ነው ይላል። ቪዛው የት ሀገር ይሻላል፣ የት እንሂድ። ሰበሰባቸውና ሶስትህም አብረህ ነው የምትታጨደው፣ በዚህ ሰዓት የሚያስመልጥ ኃይል የለም አለና አንድ ምክር ግን አለኝ። ከዚህ ሰይፍ ማምለጥ ትፈልጋለህ? ከዚህ ርኩሰት መውጣት ትፈልጋለህ? መዳን ትፈልጋለህ? መሻገር ትፈልጋለህ? መጣና በኤርምያስ በኩል እንደዚህ ያላቸው ቁጥር 23 ላይ እግዚአብሔር እንዲህ ይላል
ጠቢብ በጥበቡ ባለጠጋም በብልጥግናው ኃያል በኃይሉ እና ደግሞ በምንድነው መመካት ያለበት? ኢየሱስ ያድናል። በምድር ላይ ምህረትን ጽድቅን ፍርድን ማደርግ እኔ እግዚአብሔር መሆኔን በማወቁ በዚህ ይመካ እላለሁ። በዚህ ቀትር እላለሁ እጮሃለሁ ለትውልዴ እየራራው የሚመካ በእግዚአብሔር ይመካ። የሚመካ በእግዚአብሔር ይመካ። የሚመካ በእግዚአብሔር ይመካ። በዚህ ላቂ ዘመን ግራ በተጋባ ፖለቲካ በማያስተማምን ኢኮኖሚ ግራ በገባው ነገሮች በቀላሉ ከእጅ በሚወጡበት ዘመን አንተ ጠቢብ እልሃለሁ ትምክህት እግዚአብሔር ብቻ ነው። አንተ አዋቂ ዕውቀት ሊያስመካ አይችልም። አንተ ባለስልጣን ስልጣን ሊያስመካ አይችልም። ስለዚህ የሚመካ በእግዚአብሔር ይመካ። የሚመካ በእግዚአብሔር ይመካ። የሚመካ በእግዚአብሔር ይመካ። አዋጅ አዋጅ አዋጅ! የሚሰማ ጆሮ ያለው ይስማ። በዚህ ጥፍጣፊ ዘመን ያንተ ዕውቀት ጣልና ያንተ ጥበብ ጣልና ያንተ ቀዳዳ ጣልና እንዲህ እልሃለሁ የሚመካ በእግዚአብሔር ይመካ። አጠገባችሁ ያለው ሰው ትምክህት እግዚአብሔር አድርግ በሉልኝ። አቁም የራስህን የትም ሊያደርስ አይችልም። ሶስት ነገሮች ነው ማነሳላችሁ። ምንድነው በእግዚአብሔር መመካት? መገለጫ ሳለው ወይ? አዎ አለው፣ በደንብ አለው። ሶስት ነገሮች ናቸው ማነሳላችሁ። በእግዚአብሔር ተመኩ እያልኳችሁ ነው። እየተመካው ነው ካልከኝ መመካት ማረጋገጫ አለው፣ መገለጫ አለው። መመካት ምን ማለት ነው? የመጀመሪያው በራስ መተማመን አቁም። መገለጫው እሱ ነው። ራስ ላይ መደገፍን አቁም። ጠቢብ ማለት ትንታኔ የሚሰጡ አዋቂዎች ናቸው። ህጉን የሚተነትኑ ናቸው። ኤርምያስ 8:8 ላይ እዛው ተቀምጧል። እናንተ ጠቢባን የእግዚአብሔርን ጥበብ ትተው የራሳቸውን ጥበብ ነው የሚፈልጉት። ግን ደግሞ ምንድነን ይላሉ? ጠቢባን ነን ይላሉ። እግዚአብሔር መጣና ጥበባችሁን ተው። ለምን? የእናንተ ጥበብ ሊያስመልጣቸው አይችልም። ሲታይ እላያቸው ጠቢባን ይመስላሉ፣ ግን ደግሞ ከህጉ የተቃረነ ህይወት ስርዓት አላቸው። እግዚአብሔር መጣና በጥበብ አትታመን አቁም። በምድር ላይ ሰው የሚታመንባቸው ነገሮች ናቸው እነዚህ ሶስት ነገሮች፣ ዕውቀት፣ ባለጠግነትና ስልጣን። ሶስቱ ነገሮች ላይ ነው እነዚህን የሚያነሳ። ሰው እነዚህ ነገሮች ካለኝ ምንም ነገር ይምጣ ማምለጥ እችላለሁ ብሎ ያስባል። እልሃለሁ አታመልጥም። ማምለጫ ዋስትና ኢየሱስ ብቻ ነው። ኢየሱስ ያድናል። አየ የሆነ ቀን እኮ ታውቃለህ አካውንት ውስጥ ብዙ ብር ኖሮክ ለሊት ላይ የሆነ ነገር ቢገጥም ኪስ ባዶ ቢሆን ሲስተሙ ላይ ሰራ ይችላል። የታመንከው ገንዘብ ይክዳል። አቁም። ትምክህት ገንዘብ ላይ አታድርግ። አካውንቴ ላይ የኔ ያክል ቢኖር እንደዚህ አድርጌ እንደዚህ እንዳትል። አይ የዛሬ ዓመት የነበረ 100,000 ብር ዛሬ ጉልበት ክዶታል፣ ኃይል ክዶታል። የዛሬ ዓመት የራሴ ነገር እንዲህ ያድርግ። አቁም። እንደ ማለዳ ጤዛ ነው ትምክህት። ፀሐይ ሲወጣበት ይደርቃል፣ እፍ ካለበት ማንም ሊያቆመው አይችልም። ባዶ ነው። እሱን አቁም። ትምክህት እንዳታደርገው። ስለሌላ አዘንተኛ አትሁን፣ ስላለም በጣም በድፍረት አትሞላ። ምንም ነው ቁጣው የተነሳ ቀን እጁ የዘረጋ ቀን ማንም ሊያስመልጥ አይችልም። ኢየሱስ ያድናል። የክፉ ቀን ጥላ እግዚአብሔር ብቻ ነው። የክፉ ቀን መሸሸጊያ እግዚአብሔር ብቻ ነው። ዋርካ መከታ እግዚአብሔር ብቻ ነው። ምንም ነገር አያስመልጥም። አቁም። መኩራራትን አቁም። አጉል ድፍረትን አቁም። እንደዚህ ያለኝ ዝንንንናር በታትኛዋለሁ ምናምን ተው፣ ያንተ ጥበብ ነው። አቁም። 6 ኔትወርክ ስለዘረጋ አታመልጥም። ማምለጫ ዋስትና የናዝሬቱ ኢየሱስ ጋሻ ከለላ የናዝሬቱ ኢየሱስ አምባ ጥላ የናዝሬቱ ኢየሱስ በክፉ ቀን መጣለያ የሚሆን የናዝሬቱ ኢየሱስ ጋሻችን ኢየሱስ። አቁም። ባለስልጣን ዘመድ አለኝ እንዴ አትበል። ስላለ አታመልጥም። ዕንባቆም ላይ ከነብር ይልቅ ፈጣን የሆነ ፈረሶቻቸው አታመልጠው።
በትሮጥ አታመልጠውም ይላል። በትሮጥ ልታመልጠው አትችልም። ጥፋት አይነሳ እንጂ ከተነሳ ወንድ የሆነ ያስመልጥህ። በዚህ ዘመን አቁም ትምክትህን፣ እንዳለም ማውራትህን አቁም። ግባ አንተ ነህ በለው። ትምክትህ አንተ ነህ በለው። ዕውቀትህ አንተ ነህ በለው። መሸሸጊያ አንተ ነህ በለው። ዋስትናዬ አንተ ነህ በለው። በአካውንቴ ውስጥ ካለ ገንዘብ ይልቅ የሚያስተማምን አስተማማኝ ዋስትና የናዝሬቱ ኢየሱስ፣ የናዝሬቱ ኢየሱስ ቢመኩበት የሚያስመካ ጥሎ የሚያሄድ የምስኪኖች ወዳጅ፣ የመከራ ቀን ወዳጅ፣ የክፉ ቀን ወዳጅ ቢመኩበት የሚያስመካ ተማምኖብኛልና አስጥለዋለሁ የሚል ጋሻ መከታ ኢየሱስ ብቻ ነው። ኢየሱስ ብቻ ነው። ኢየሱስ ብቻ ነው። እርሱ መመኪያችሁ ይሁንላችሁ። ታው እንደ ራስ ፋቂሳቱን መጣና ሕዝቅያስን ማን ነው የሚያስመልጥ? አንተ በማን የታመንከው? በግብጽ አለው። እሱ እኮ ሸምበቆ ነው። ሕዝቅያስ እነሱን አንተ ዘርዝራ አውራቸው አለው። እኔ ግን አውቀዋለሁ የታመንኩበትን ኢየሱስ ያድናል። እኔ አንድ ብቻ ነው አለ ትምክቴ። ስልጣኔ አቅሜ የወታደር ምናምን ስልጣን የኮማንዶዎች ብዛት ምናምን አይደለ። እነሱ እየቆጠርኩ አላሳየም። ድሮኑን አላሳልይ። የኔ ትምክት አንድ ነው አለ። ምንድነው ሲባል ፊቴን አዞራለሁ። ማስመለጥ የሚችል የክፉ ቀን ወዳጅ፣ ጥላ መሆን የሚችል ጠላትን ዶግ አመድ የሚያረገው ኢየሱስ ያድናል። እና የተመካበት አላስመለጠው፣ አስመለጠው። መጣለት ይላል። እነዛ መጣና በላ ነው ሲሉ አትበላው እና እርስ በራሳቸው ጆሮአቸው ውስጥ የሆነ ጮህ ሰሙ ይላል። እና ምንድነው የመጣው? እርስ በርስ ተባሉ ይላል። ተገዳደሉ። ሕዝቅያስ ነፃ ወጣ። ግድ የለህም እኔ ወንድም ዛሬ ልምከር፣ ማምለጫክ ኢየሱስ አድርግ። ግድ የላችሁም ገንዘባችሁ ታውት ይኑሩ። እነሱ ክፉ አይደሉም። ቢኖሩ ከሰው ፊት ከመቆም ጥሩ ነው አይደል? ግን ደግሞ ፊት እንድታረገው የሚፈልገው እሱን አይደለም። ፊት ላይ ብዙ የምትቆጥሩት ነገር አታርጉ። አንደነ በዚህ ቀዳዳ እቺን አትበል። እቺን አቁም። እቺን ከኋላ አርግ። ዘመዴ አጎቴ ልጅ አቁም። ወደ ኋላ አስገባው። ኢየሱስ ያድናል። ትምክህት እግዚአብሔር ይሁን። እንዲህ ተብሎ እንደተጻፈ ነው አለ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እና 31 ላይ እንዲህ ተብሎ እንደተጻፈ ነው። ምን ተብሎ እንደተጻፈ? የሚመካ ቢኖር በእግዚአብሔር ይመካ ተብሎ እንደተጻፈ። እሺ ከእግዚአብሔር ዘንድ ጽድቃችን ቅድስናችን ቤዛችንም ኢየሱስ ያድናል። በተደረገል በክርስቶስ ኢየሱስ የሆናችሁት ከእርሱ ነው። ስለዚህ አይንማ ላይ ክርስቶስ ላይ ኧረ ኢየሱስ ለዘላለም ያድናል። ቤዛነት፣ ቅድስና፣ ጽድቅ ባገኘንበት ከእግዚአብሔር ዘንድ የሆነው በእርሱ ከራሳችን የሆነ ምንም ነገር የለም። እስቲ ትምክህቴ እግዚአብሔር ነው በሉ። ድገሙት። ይኸውልህ ከሰዓት በኋላ ውሽብር ሲልብህ አይንን አንሳ። አሁን ተስፋ ያደረክ የሥራ ስትራቴጂ የነደፍክ በዚህ ዓመትማ እንትና መቶ እንትና ደግሞ እንትና ደግሞ እቁብ በጣም እንጠብቅ ቢወጣልኝ ምናምን አቁም። ጥሩ ነው ስትራቴጂክ መሆን ምናምን ጥሩ ነው፣ ማሰብ ማለም ጥሩ ነው። ግን ትምክህት አታርገው። ግሽበት በአንድ ቀን ነው የሚነሳው። ጠዋት ዶላር ነኝ ይላል። አያንተ ከዛስ ግዛ። ከየት አምጥቶ ይግዛ? አውጣ ዳረኬት ይምጣ። ይተናነቀዋል። አቁም። ገለባ ነው። በነገራችን ላይ ስለሌለን አይደለም እንዲህ ምን ነው ኢየሱስ ያድናል። ቢኖረንም በቃ አስተማምንም ገብቶናል። በነገራችን ላይ እንዲህ ነው ያስወጣል። አስወጥቶልን ኢየሱስ ያድናል። አሁን ማንም ተስፋ መሆን እንደማይችል ገብቶናል። ልካችንን አውቀን ነው የምንኖረው። ኢየሱስ ያድናል። እና እግዚአብሔር መጥቶ ምንድነው የሚላቸው? በኤርምያስ መልኩ አቁም አንተ ጠቢብ፣ የሆነ በቃ እንደምንም ሶሪያ መሻገር አይቀር ምን ያመልጣለሁ እንዳትል አታመልጥም። መንገዱ ዝግ ነው። ጌታን ዝግ ነው። ኬላው ተዘግቷል። የሰማይ ንጉስ ስለተነሳ አታመልጥም። እና በጥበብ ፋፋ አርገ ምናምን ተንተነ ልታመልጥ ስትል ኬላ ላይ ቆሟል።
ወይኔ ትላል። ስትመለስ የባቢሎን ሰይፍ ያገኛል። እና አንተ ባለ ገንዘብስ አየር ላይ ምናምን በጀት ስትል አየሩም ተዘግቷል፣ መውጣት አይቻልም፣ ደመና ሸፍኖታል። እዛ ተሽከረከራለህ አትሄድም፣ የለም ሁሉም ተይዟል። እና ብቸኛ ማምለጫ በዚህ ጭንቅ ሰዓት ላይ መጣልና በቃ ትምክታችሁ እኔ ልሁን፣ ሁሉ ነገር ተውና እኔ ላይ ተማመኑ፣ በኢየሱስ ስም ይሁንላችሁ። እቺ አጥቢያ መታወቂያ ይሄ ይሁንላት። ከሰው ላይ አይኖቻችን ተነስተው፣ ከሁኔታ ላይ አይኖቻችን ተነስተው አንተ ላይ በኢየሱስ ስም አይኖቻችን ይታካሉ። መርካቶ የምትነግድ ወንድሜ ወይ ስማኝ፣ አቁም። ድሮ እንዲዲዲዲ ትንታኔ አትስጥ። በቃ አይነን አንሳና ተተከል እግሩ ስር። እንደ ድሮ አይደለም። አሁን የዘንድሮ ነጋዴ ደግሞ በጣም ጎበዞች ነን። ትንታኔ ላይ አንደኛ፣ መንበርከክ ላይ የለን። በቃ ግድ የለም ትምክት እሱ ይሁን። አየሩን የያዘ ይለቃል። እሱ ሲነሳ ማንም ሊያስቆመው አይችልም። እና የመጀመሪያ የእናንተ ትምክት አቁሙ። አንዱ በእግዚአብሔር እመካለሁ የሚል ሰው መገለጫው የራሱን ትምክት ያቆማል። ግልጽ ነው። ኦኬ። ሁለተኛ ራሱ እግዚአብሔርን ማወቅ ነው። ራሱ እግዚአብሔርን ማወቅ ነው። ጽድቅን፣ ፍርድን፣ ምህረትን በምድር ላይ ማደርግ እኔ እግዚአብሔር መሆኔን በማወቅ በዚህ ይመካ። ደስ የሚያሰኘኝ ይሄ ነው አለ። ምን? እኔን ማወቅ። ምንድነው? ፍርድ ያንተ ነው። አሁን እግዚአብሔር ዙፋን ላይ የተቀመጠን ሰዎች ዛሬ እንወርዳለን። ኢየሱስ ያድናል። ሳናውቀው በቃ የሆነ ነገር ትርጓሜ ስንሰጥ፣ የሆነ ነገር ትንታኔ ስንሰጥ፣ የሆነ ነገር ስናጸድቅ፣ የሆነ ነገር ስናፈርስ በቃ እናቁም። አሁን ትንታኔ ሰጪዎች ስለነበሩ ነው እግዚአብሔር መጣና አቁም፣ እኔን መሆኔን እወቅ። እኔ ነኝ ምህረትንም ማደርግ፣ ጽድቅንም ማመጣ፣ ፍርድንም ማመጣ እኔ ነኝ። ስለዚህ እኔ ላይ አድርግ፣ አይነህ ላይ አይነን እኔ ላይ ተካል። እኔን በማወቅ ላይ ትኩረት አድርግ። እኔን እወቅ። መሐሪ እግዚአብሔር ኢየሱስ ያድናል። ይሄንማ አንገቱ መቆረጥ አለበት አትበል። እግዚአብሔር መሐሪ ነው። ይጠፋሉ ምናምን ብሎ ትንታኔ ሲሰጥ እኔ መሐሪ መሆኔን እና ጽድቅስ እኔ እምሰጥ መሆን፣ ፍርድስ እኔ ነኝ እና የራስን ትንታኔ አቁምና ማላይ አድርግ፣ እኔ ላይ እኔን እወቅ። አንዳንዴ በጣም ብዙ ዋጋ እያስከፈሉን ያሉት እሱን ያለማወቅ ውጤት ይመስሉኛል። ሳያውቁ ብዙ ነገር ያደረጉ እኮ በቤተ ክርስቲያን ታሪክ ውስጥ ብዙ አሉ። ዮፍታሔ የሚባል ልጁ ለእግዚአብሔር መስዋዕት አላቀረበም፣ አለማወቅ እኮ ነው አይደል? መዋጀት በሕግ የተጻፈለትን ያላነበበው ስላለ በቃ ልጅ ተስያለውና ለረዳት ወስዶ አረዳት ይላል። እግዚአብሔርን አለማወቅ ነው። በተደጋጋሚ በነገራችን ላይ በየቁጥሩ ታገኙታላችሁ። ምዕራፍ 9 ላይ እኔን ስለማያውቁ ነው። አሁን አመጹ የሚደረገው ለምንድን ነው? እኔን ስላላወቁ። እኔን ማወቅ ትተው ሁኔታ ላይ ተደገፉ። በነገራችን ላይ እግዚአብሔር ከማወቅ ይልቅ ኃጢአትን መሸከም ነው ደስ የሚላቸው እና ኃጢአት ተሸከሙ። ለኃጢአት ቅርብ ናቸው። ኃጢአት እግዚአብሔርን ከማወቅ ይልቅ ኃጢአትን መሸከም ነው የሚቀላቸው። ቀኝ እጆቻችሁን አንሱ። አሁን ይሄ እኮ በቃ የኛ ታሪክ እኮ ነው። በጌታ በኢየሱስ ስም እግዚአብሔር ከምድሪቷ ላይ በኢየሱስ ስም ይጥረገው። በጌታ በኢየሱስ ስም ከርስ ነው የተጠረገ ይሆን። ቀንበር ነው ከላያችን ላይ ይውደቅ። እኔን ማወቅ ነው አለ። ትዝ ይላችኋል አሞጽ ምዕራፍ 5 ቁጥር 5 ላይ ህዝቡ ወደ ቤርሳቤ ይሄዳል፣ ወደ ቤተል ይወጣል፣ ወደ ጌልጌላ ይወርዳል። ሶስቱም መጥፎ አይደሉም። በነገራችን ላይ ለመስዋዕት የተመረጡ ደግሞ ከእግዚአብሔር ጋር እርቅ የፈጠሩባቸው ቦታዎች ናቸው። በየጊዜው የሚሄዱ ስርዓት ነው፣ ወግ ነው፣ ምንም ችግር የለውም። ሰንበትን የተረዳንበት መንገድ በጣም ላለን አምልኮ ስርዓት በጣም ቁልፍ ነው እና እነዚህም ሄደው ስርዓቱን ይፈጽማሉ እንጂ እግዚአብሔርን በማወቅ አይደለም። ለዚህ ነው ምዕራፍ 5 ቁጥር 5 ላይ አሞጽ ላይ እኔን እወቁ በህይወት ትኖራላችሁ አለ። ኦኬ። መስዋዕት እያቀረቡ አዎ፣ አምልኮ እያቀረቡ አዎ፣ ብዙ ነገር እያደረጉ አዎ። እና እግዚአብሔር የሚቀርበው ነገር በሙሉ እርሱን ከማወቅ ጋር እያይዞ አላነሳውም። እኔን ብታውቁ በህይወት ትኖራላችሁ አለ። እኔን ፈልጉኝ አለ እግዚአብሔር። እንዴ መስዋዕት እያቀረቡ አይደለም ወይ? እሱን እየፈለጉ አይደለም፣ እኔን እየፈለጉ አይደለም ማለት። ስርዓት ፈጸምን ማለት እሱን አወቅን ማለት ላይሆን ይችላል። በቃ ጌታ አይኖቻችንን ይክፈት። የመጨረሻ ሶስተኛ የተለወጠ ህይወት። በእግዚአብሔር ላይ መመካት ማለት በተለወጠ ህይወት መኖር ማለት ነው። እዛው ቁጥር ላይ አይታችኋል። እስራኤል የተገረዘች እግዚአብሔር የኪዳን ልጅ ብሎ የጠራት ናት። ግን ደግሞ ካልተገረዙ እኩል ነው አጠፋሻለሁ ያላት። አይታችሁ ከሆነ ግብፅን፣ አሞንን ምናምን ሲጠራ ጸጉራቸው የሚላጩትን ምናምን የአረብ ሰዎች ማለት ነው። የአረብ ሰዎች ናቸው በዛ ታሪክ የሚታወቁት። እነሱን አንድ ላይ አስቀምጦ አብሮ ነው በቃ ማጠፋቸው አለ እግዚአብሔር።
እንዴ የሚመጣው ሰይፍ ካልተገረዙ አሕዛብ እኩል የተገረዘች እስራኤል ሊያጠፋ ነው? አዎ። ለምን? እስራኤል የተገረዘችው የላይኛው ነው፣ ሸለፈቱን ነው። እና አንተ ምንድነው የምትፈልገው ሲባል ልባቸውን። ስለዚህ ልባቸው አልተገረዘም፣ የተገረዘው ሸለፈታቸው ነው አለ። ስለዚህ ተመሳሳይ ነው፣ የውጩ ነው እንጂ ውስጥ ላይ አንድ አይነት ነው። እነሱ ደግሞ ልዩነት የሚመስላቸው የላይኛው ማስቆረጥ ነው። እና በላይኛው ለመመካት ይሞክራሉ። ተወሱን አለ እግዚአብሔር። የላይኛውማ ተቆርጠሃል፣ ምን ያደርጋል እሱ አለ። እና ምንድነው የፈለከው? የልብ ግርዛት ነው የምፈልገው። በጣም እስራኤላውያን ለማዶች ናቸው በነገራችን ላይ ልክ እንደኛ። የሆነ ሰሞን ላይ ምን አይነት ነገር ተጀመረ? ልክ ኃጢአት ሲያደርጉ እግዚአብሔር ነቢያት ሲልክ ይመጡና ቤተ መቅደስ አካባቢ ምናምን ልብሳቸውን ቅድድ ያደርጋሉ እና ያለቅሳሉ፣ ደስ ይላል። እና እሷ ነገር በመክረም ይሁን ሙድ ያርገውታል። እና መጡና የሆነ ጊዜ ላይ በቃች ዛሬ የንስሐ ቀን ነው ምናምን አሉና ልብሳቸውን ቅድድ ሲያደርጉ ኢዩኤል መጣና ምዕራፍ 2 ቁጥር 13 ላይ ልብሱን ተውት፣ ልባችሁን ቅደዱ። እኔ መች ልብሱን ፈለግ? ዋና ነገር በቃ ዛሬ ሁሉ ሱፉ ዛሬ ነበር የገዛው ቅድድ። እግዚአብሔር ወይኔ ይህ ሰውዬው ነው ምን ላርገው ዛሬ ንስሐ ቀን ነው ይላል። ተዛዛው ግር ይለና ወይ ቅድድ። ከዛ ስርዓቱ ፈጽሞ እርክት ብሎ ይላል። ዛሬ በቃ ልብስ ተቀደዳል። ሃሌሉያ። ታው የነበርክ መስሎ ነው እንጂ እኮ አልነበርክም። የመጣ መስሎ ነው እንጂ አልነበርክም። የቀደድክ መስሎ ነው እንጂ አልቀደድክም እኮ። እኔ እሱን አይደለም የምፈልገው፣ እንድትቀደው የምፈልገው ምን ነው? ልብ። እግዚአብሔር የሚፈልገው ልባችን ነው። በሉልኝ እስቲ አጠገባችሁ ያለውን ሰው። የተለወጠ ህይወት እንደ አሕዛብ ያልሆነ አንተ ደምሮ ነው እኮ የጠራቸው። ግብጽ እስራኤል ምናምን ብሎ ነው የሚጠራቸው። አንድ ላይ የተገረዘው ልጅ ሄደና ከአሕዛብ ጋር አብሮ ተጨፍልቆ መጠራት ጀመረ። ግብጽ፣ አሞን፣ እስራኤል፣ ይሁዳ አለችበት አብሮ በቃ ገቡ ማለት ነው። ስሙ ሲጠራ ይሁዳ አቤት ግባ፣ ግብጽ እንደኛ ማለንበት እንዴ? አዎ አለበት ግባ አለ። ቻርቸ እኮ ብዙ ቀን ነው የሄድኩት። አልነበርክም፣ የመጣ መስሎ ነው። ኧረ ብዙ ቀን ነው ኢየሱስ ያልኩት። አዎ ሰምቻለሁ ስለለመከው። እዚህ ጋር እንዳይሆን ክርስትናችን አሁን አይታችኋል። ያላመኑትም ማንኪያ ሲወድቅ ኢየሱስ፣ ከዛኛም ኢየሱስ፣ ከዛ አሁን ደግሞ የኛን እንትን ተመችቷቸዋል። መሐላችን ጌታን እነሱም ጌታን እንደኛም እኮ ጌታን እንል ነበር። ግባ በኋላ አይደለም በኖረ ነው። ተለወጥ ነው፣ ተገረዝ ነው። ኢየሱስ ያድናል። ወደ ጥንቱ ወደ ኦሪጂኑ ተመለስ። ግብስባሱ በዝቷል። ሽንፍላው በጣም አልጠራ ብሏል። ግባ ታጠብ በኢየሱስ ደሙ ትኩስ ነው። ዛሬም ደሙ ቅዱስ ነው። አትቀልድ በጌታ በኢየሱስ የጠራ ህይወት ይብዛላችሁ። የኔ መሆንን ነኝ በማለት ሳይሆን በፍሬህ ነው። ኢየሱስ ያድናል። ጌታ ይላል አይደለም። የኔ መሆናችሁ ሰዎች የሚያውቋችሁ በፍሬያችሁ ነው። አሁን 99 ጊዜ መጣ ቸርች ጴንጤ በትጮ የእውነት ግን አንተ ጴንጤ ነህ? አንዴ ጌታም ጴንጤ ነኝ። እንደውም ከፈለግ ቸርቻችን አማኑኤል ህብረት ነው። እንደውም እኔ ሙሉ ወንጌል ነኝ። መንፈስ ቅዱስ ራሱ ሞልቶብኛል። ይኸው በልሳን ሁሉ እናገራለሁ። አይረ ልሳን ከራሱ አይመስል ነግን በጌታ የተለወጠ ህይወት ኢየሱስ ያድናል። ኤርሚያስ ሚላቸው ምንድነው? በእኔ ተመካ። በእርሱ መመካት ማረጋገጫው ነኝ ማለት መካለው ማለት አይደለም። የተለወጠ ህይወት ነው። ወይ ጌታ ኢየሱስ ያብዛልን። ይሁንልን። መልእክት ምንድነው ዛሬ? አንድ ነው። የሚመካ በእግዚአብሔር ይመካ። ትምክህት እግዚአብሔር ብቻ ነው። ስለዚህ ዙሪያችሁ ላይ የከበባችሁ አይኖቻችሁ የጣላችሁባቸው አንዳንድ ጊዜ የምትመኩ ላይ መስላችሁ ይችላል። ነገር ግን ይውላችሁ የሆነ ቀን ብቅ ይላል እኮ ብቅ ይልባል።
ብቅ ይልባል። አለባበስ ላይ ምናምን ታረጋዋለህ። አብሮ ሻይ ቡና ላይ ይመጣባል እኮ ይመጣባል። ጌታን ይመጣባል። ኧረ እባክህ ወይኔ ሲያሳዝን ትላለህ። አዎ አለብህ። አቁም፣ እሱን አቁም። ሁሉንም ወደ ኋላ አስገባ። እንትኑን ወደ ኋላ፣ እንትን ቤተሰብ ወደ ኋላ፣ ዙሪያ ላይ ወደ ኋላ። ደግሞ እንደነ የጤና እንትን ቢሎ እንደዚህ ቢፈጠር እኮ ባንክ እኔ እንትን ጥሩ ኔትወርክ ስላለኝ እንትን ሊያበድሩኝ ይችላል። አቁም። አይነን አንሳ፣ ወደ ኋላ። ትምክትህ ከሁኔታ ላይ አንሳ፣ ከሰው ላይ አንሳ። ትምክታችን የናዝሬቱ ኢየሱስ እርሱ ብቻ ነው። ሃሌሉያ። ትምክትማ እግዚአብሔር። ትምክቴ እስቲ እግዚአብሔር ነው በሉ። የምራችሁን አውጁ እስቲ ትምክቴ እግዚአብሔር ነው በሉ። ትምክታችን እግዚአብሔር ነው። ሁኔታዎች አይደሉም፣ ስልጣን አይደለም፣ ዕውቀታችን አይደለም፣ ገንዘባችን አይደለም፣ ዘሮቻችን አይደሉም። እንትንነነ ስለሆንኩ አትበል። አቁም። ግድ የለህም። ዘር በዘር ይተካል። አቁም። ነበሩ እኛም እንትናን ትዝ ይላችኋል። ጋዳፊ ጌታ ይባርክ። አንተ ጋዳፊ ትዝ አለኝ። ስንት ዓመት ነው ከሞተ? አይተሃል? ዋሻ ውስጥ ቤት አሰርቶ እንትንም አይበሳው አሰርቶ እንትን እኮ ነው የማይበሳው። የፈለከ ድሮን አምጥ አይበሳው። እና እሱ ራሱ ለምን እንደወጣ አይታወቅም። ወጣ እና መጨረሻ ላይ የተገኘው ቱቦ ላይ ነው የተገኘው። ቢላድን አይታችሁታል? ገጠር የሆነ ጎጆ ውስጥ አገኙት። የዓለም ጥበብ እሱን የሚመስሉ ብዙ ሰርቶ ሰውየው ሲጨርስ እሱ መሆኑን የሆነ ቀን ተደረሰበት። አይነሳ እንጂ የሚሸፍን የሚሰውር ጉድጓድ የለም። የሚሸሽግ መሸሸጊያ ኢየሱስ ብቻ። ትምክታችሁ እሱን አድርጉ። ስላላችሁ ስለሌላችሁ አይደለም ይሄ ስብከት የሚሰበከው። ይሄ ስብከት የሁል ጊዜ መልህቃችን፣ የሁል ጊዜ ዋና ጉዳያችን። ትምክታችን እግዚአብሔር ኢየሱስ ያድናል። በባዶ አኑሮን አይተናል። በባዶ በምድረ በዳ ሲመራን አይተናል። ሲያጎርሰን አይተናል። ሲያለብሰን አይተናል። ትምክት የናዝሬቱ ኢየሱስ እንዲሁ ብቻችን እንደሆነ ሲሰማን አይዞ ብሎ እንባችንን ሲያብስልን አይተነዋል። ኢየሱስ ትምክታችን እርሱ ብቻ ነው። እና ሶስት ነገር ነግሬያችኋለሁ። አንደኛ በቃ ራሳችሁ ላይ መደገፍ አቁሙ። እርሱ አድርጉት። ትምክታችሁ እሱ ነው ዋስትናችን። እሱ ነው። ሌላ የለንም። የተለወጠ ህይወት ያስፈልገናል። በቃ ከዛሬ ጀምሮ ተነስተን አራግፈን ጤናማ የክርስትና ህይወት ይብዛልን። አሜን። ሙሽራችን ኢየሱስ በክብር ይመጣል፣ ይወስደናል። ከእርሱ ጋር ለዘላለም እንኖራለን። እንጸልያለን።